በቃ እኔ እንጃ እኔ ማልፍም አይመስለኝም ወይኔ ጉዴ ፈላ ምናምን ትያለሽ። ገብተሽ ፈተና ክፍል ውስጥ የምታውቂውን ጥያቄ መስራት ያቅትሻል። ካልኩሌተሩም አለ እስራሱም አለ ጥያቄውንም ታውቂዋለሽ። ግን ይሄ አሉታዊ አስተሳሰብ አሉታዊ ስሜት በውስጥሽ ላይ ስለፈጠረ እያወቅሽ እንደማታውቂ እየቻልሽ እንደማትጪ የስሜት መዘረበራረቅ ውስጥ ከተውሻል። ኮንፊደንስሽን ውስጥ አድርገሻል። ለዚህ እኮ ነው አንዳንድ ሴቶች መኪና ሲነዱ እየነዱ ቀድመው ነው የሚጋጩት። ሳይጋጩ ይጋጫሉ። በኢየሱስ ፍሬም መያዝ ሲችሉ ቦታ መቀየር ሲችሉ ማርሽ መቀነስ ሲችሉ ምናምን በጌታ በኢየሱስ ገና እኮ አህያው እዛ እኮ ነው አህያ ኦ ማይ ጋድ አህያ እዛ ጋር አላየም እንዴ? ፋሚሊዎች ከልጆቻቸው ጋር ባልና ሚስት ምናምን አብረው ሲሄዱ ብዙ ባልና ሚስቶች እየተጣሉ ነው የሚሄዱት። እሱ ይነዳል፣ እሷ እዛ ጋር ቁጭ ብላ ፈረስ ጉርዋል ትራፊክ እማትለው ነገር የለም። እሷ እዛ ጋር ቁጭ ብላ እማትለው መሪውን ሁሉ ትይዛለች። ኧረ ለቀቀኝ እባክሽ። በቃ እንዲሁ እንደፈራች አይቀርም ደግሞ ይጋጫል። ሄሎ ይሰማል ወይ? አጥንተሃል፣ ጸልየሃል፣ በእግዚአብሔር ፊት አሳልፈሃል፣ ተንበርክከሃል፣ እያገለገልክ ነው። አንድ እውነት እነግርሃለሁ። የእግዚአብሔር ቃል ሲናገር እረዳሃለሁ፣ አበረታሃለሁ፣ ካንተ ጋር ሆናለሁ፣ አቅም እሰጥሃለሁ አለ እግዚአብሔር። ጩና በደንብ አድርገህ አሜን በል። በኢየሱስ ራስ እንጂ ጅራት አትሆንም። አትጩና አሜን በል። ራስ እንጂ ጅራት አትሆንም። አበዳሪ እንጂ ተበዳሪ አትሆንም። ከላይ እንጂ ከታች አትሆንም። ዘራፍ የእግዚአብሔር መላእክት እግዚአብሔርን በሚፈሩት ዙሪያ ይሰፍራሉ። እና አንተን የከበበ መልአክ ምን ይሰራል? በሰላም ትወጣለህ፣ በሰላም ትገባለህ። ኮራ ብለህ ትወጣለህ፣ ኮራ ብለህ ትገባለህ። ወደ አንተ የሚወረወረው ቀስት ወደ ጠላቶች ይዞራል። ለአንተ የሚቆፈረው ጉድጓድ እንደ ስፕሪንግ ይሆንልሃል። አበረታለሁ፣ ረዳሃለሁ። ማታካቻታ በጽድቄ ቀኝ ደግፍሃለሁ። እኔ አምላክ ነኝ አለ። አግዝሃለሁ አለ። የሚከተል አጋንንት አይዘማል። ሉክ አጋንንት ወደ አንቺ ይመጣል። የተለያየ ሐሳብ ያመጣል። ድጋሚ አጋንንት አንቺ ውስጥ ሊገባ አይችልም። ለምን? እግዚአብሔር ቃል ሲናገር እንደዚህ ይላል፣ እኔ ካንቺ ጋር ነኝና አለ። አትፍሪ አለ። አትፍሪ አለ። አበረታሻለሁ፣ አቅም ሆንሻለሁ፣ ጉልበት ሆንሻለሁ። ማታካቻታ ኢላማቴ ነፈት ዘራ አምላክ እንደሌለው አባት እንደሌለው ረዳት እንደሌለው አጋዥ እንደሌለው እንደ ተራ ሕዝብማ እግዚአብሔር አይጥለንም፣ እግዚአብሔር አይተወንም። ረዳት አለን፣ እንዴት መምራት እንዳለበት የሚያውቅ ፈረስና ፈረሰኛውን በባህር ያሰጠመ ረዳት አምለን ቀይ ባህርን የከፈለ የአባቶቻችን አምላክ ይሽሩን ሆይ በደመናት ላይ ለረድኤት እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ እግዚአብሔር ነው። የዘላለም ክንዶች ካንተ በታች ናቸው። የሀብታም ክንድ አይደለም፣ የባለስልጣን ክንድ አይደለም። የእግዚአብሔር ክንድ ካንተ በታች ነው። አትወድቅም፣ 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 አትወድቅም። አታፍርም፣ አትፍራ፣ 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 አትፍሪ፣ አትዋረጅምና አትፍሪ፣ አትዋረጅምና አትፍሪ፣ አትዋረድምና አትፍራ። ይከናወንልሃል። አምላኬ ምስክሬ ነው። እግዚአብሔር ታማኝ ነው። ይከናወንልሃል። ማታ ካቻታ ኢላማቴ ለበ የእግዚአብሔር ቃል እንደሚናገረው ቁመታቸው ረጃጅም ነው። ልክ ነው። ጦረኞች ናቸው። ልክ ነው። ነገር ግን እንደ እንጀራ ይሆኑልናል። እንደ አንበጣ ናቸው በእኛ ፊት። እንደ እንጀራ ይሆኑልናል። እግዚአብሔር አሳልፎ ይሰጠናል። እግዚአብሔር ያከናውንልናል። በሩን ይከፍትልናል። ይዋጃ ስማ፣ ብዙ ወጣት ስማይ ንገረህ። አብርሃም 5 ነገስታትን ገሎ ሲመለስ እግዚአብሔር እንደዚህ አለው፣ አትፍራ። አብርሃም በውጪ አሸናፊ ቢሆንም በውስጡ ግን ተሸንፏል። በውስጡ ግን እድሜ ሄዷል። ብቻዬን ቀርቻለሁ፣ ቤቴ ውስጥ ያለ ኤሌዘር ሊወርሰኝ ነው ምናምን ብሏል። ምንም እንኳን በውጭ አሸናፊ ቢመስልም በውስጥ ግን ተሸናፊ ነው። ብዙ ወጣት በውጭ ዘናጭ ቢመስልም በውጭ አሸናፊ ቢመስልም በውስጥ ግን ተሸናፊ ነው። ዛሬ ግን እግዚአብሔር እንደዚህ ይላል፣ አትፍራ፣ እኔ ላንተ ጋሻ ነኝ። አትፍራ፣ እኔ ላንተ ጋሻ ነኝ። የእግዚአብሔር መንፈስ በእያንዳንዳችሁ ላይ እንደ እሳት ይወርዳል። የእግዚአብሔር መንፈስ እንደ እሳት ይወርዳል።
ፍርሃት ከእናንተ ይነቀላል። ድካም ይወገዳል። የሚያበረታ መንፈስ ያገኛችኋል። የጠላታችሁን ከፍታ ትረግጣላችሁ። ቀንበር ይሰበራል። እስራቶች ይፈታሉ። አሸናፊና ድል አድራጊ ትባላላችሁ። ማካካቲ ለፋ ሃሌሉያ ሃሌሉያ። እሺ ቁጭ በሉ። ስለዚህ አታለቅስም። አሁን አንዱ የፍርሃት ውጤት ምን መሰለ? ለቅሶ ለቅሶ ለቅሶ። ለምን ነው የምታለቅሰው? ለቅሶ። እሱ ብቻ አይደለም። ሌላኛው የፍርሃት ውጤት ምን መሰለ? ምን መሰለ? ለራስ ማዘን። ለራስ ማዘን ጻፉ። ለራስ ማዘን ሌላኛው የፍርሃት ውጤት ነው። ለራስ ማዘን። በቃ እኔ ምስኪን፣ ሸፋፋ፣ ጠማማ፣ እኔ ማረባ፣ መቃኔ፣ አቅመቢስ፣ በሰው ፊት መቆም የማልችል ምስኪን፣ የተጣልኩ፣ የተገፋው፣ ማንም ለኔ ስፍራ የማይሰጠኝ፣ በቃ ለቁም ነገር ማልፈለግ፣ ተራ፣ ከንቱ፣ ባዶ ምናምን እያልክ ዝም ብለህ ለራስ ማዘን። በቃ እኔ ለራስ ማዘን። በቃ ሶስተኛው ለምሳሌ የፍርሃት ውጤት አቤቱታ ማብዛት። አቤቱታ ማብዛት ለምሳሌ ሶስተኛው የፍርሃት ውጤት ነው። አቤቱታ መስጠት። እንዲያርጉኝ፣ እንዲሰሩኝ፣ እንዲፈለጡኝ፣ እንዲቆረጡኝ፣ እንዲያወሩብኝ፣ እንዲተናገሩብኝ፣ እንዲጻፉብኝ፣ እንዲተናገሩኝ፣ እንዲያሉኝ፣ እንዲሰደቡኝ። ከዛ የተነሳ መፍራት፣ በቃ መንቀጥቀጥ። በቃ ከዚህ በኋላማ መቀጠል አይመስለኝም። ወይኔ አራተኛ የፍርሃት ውጤት ለምሳሌ ራስን መክሰስ። እኔ ነኝ የማረባው፣ እኔ ነኝ ከንቱ፣ እኔ ነኝ ባዶ፣ እኔ ነኝ ከትላንትና የማልማረው፣ እኔ ነኝ ስንት ነገር ተደርጌ ያልተማርኩት እኔ ነኝ። እኔም ብሎ ጻፉ። እኔም ብሎ ደግሞ አጋዥ ረዳት። እኔም ብሎ ራስን መክሰስ። እኔም ብሎ ደግሞ አገልጋይ። እኔም ብሎ ደግሞ ብሎ ማለት። ከዛ አምስተኛ በቃ እንዲህ ብላችሁ ጻፉ። በመጨረሻም ራስን ማንኮታኮት። ከዛ በቃ ራስን መጣል። በቃ መጣል። በቃ ሰውም አይሰባኝም፣ ማንም አይፈልገኝም፣ ከዚህ በኋላ የሚሳካልኝም አይነት ነገር አይደለሁም። በቃ ራስን ማንኮታኮት። ከዛ በኋላ በቃ ራስን መጣል። በቃ ራስን አለመጠበቅ ከሁሉ አንጻር፣ በጸሎት፣ በንጽህና፣ በስራ፣ በትጋት፣ በተለያየ ጉዳይ ራስን መጣል፣ ራስን ማንኮታኮት። ፍርሃት በሉ ከሞላ ጎደል የሁሉም ህመሞች ምንጭ ነው። ፍርሃት ከሞላ ጎደል የሁሉም ህመሞች ምንጭ ነው። የሁሉም ህመሞች ምንጭ ነው። ፍርሃት በውስጣችን ካለ ሰይጣን ህይወታችንን ለመቆጣጠር ይመቸዋል። ፍርሃት በውስጣችን ካለ ሰይጣን ህይወታችንን ለመቆጣጠር ይመቸዋል። ፍርሃት በውስጣችን ካለ ሰይጣን ህይወታችንን ለመቆጣጠር ይመቸዋል። አሁን በደንብ ተመልከቱ። በጣም ወሳኝ ነጥብ ነው የምነግራችሁ። ቀጥዬ ቀና በሉ። በደንብ ስሙ። ሰይጣን ሁልጊዜ በህይወታችን ላይ ተጨማሪ ጉስቁልና መጨመር ከፈለገ የሚጠቀመው የቀድሞ ፍርሃታችንን ነው። ሰይጣን ሁልጊዜ በህይወታችን ላይ ጉስቁልና የሚጨምረው የቀድሞ ፍርሃታችንን በመጠቀም ነው። ጻፉ። ሰይጣን ሁልጊዜ በህይወታችን ላይ ጉስቁልና የሚጨምረው የቀድሞ ፍርሃታችንን በመጠቀም ነው። አዲሱ ፍርሃታችንን ለአዲስ ጉስቁልና ነው የሚጠቀምበት። አዲሱ ፍርሃታችንን ለአዲስ ችግር ነው የሚጠቀምበት። ጻፉ። በውስጣችን ፍርሃት ካለ ሰይጣን ወደኛ ይሳባል። በውስጣችን ፍርሃት ካለ ሰይጣን ወደኛ ይሳባል። ከዛ ቀጥላችሁ ሊብላ ጻፉ። ፍርሃት የሰይጣን ማግኔት ነው። የሰይጣን ማግኔት ነው። አሁን አይታችሁ ከሆነ ብዙ ጊዜ በእርግጥ አሁን ቀርቷል። ከወንዶችም ከሴቶችም እኩል ነው አጋንንት የሚወጣው፣ እኩል ነው የሚወጣው። አሁን ወንዱም ይፈራል። በአብዛኛው ግን ለምንድን ነው ከሴቶች ብቻ አጋንንት የሚወጣው የምትሉ ሰዎች ካላችሁ፣ በአብዛኛው ሰይጣን ፍርሃት የሰይጣን ማግኔት ነው። ሴቶች ፈራለሁ፣ ኢየሱስን ፈራለሁ፣ ምንም ነገር ፈራለሁ፣
እፈራለሁ ሲሉ ሰይጣን ደግሞ ፍርሃት ለሱ ማግኔት ነው። እኔ እኮ ነግሬሃለሁ። ካልጋዬ እንደዚህ 1 ሜትር ቆሞ አየሁት አጋንንት ባክል ልተኛበት ልተኛበት ባክል። አሁን ስጸልይ አሁን አንዳንዶቻችሁ አጋንንት ለማስወጣት ጸልዩ ምናምን ብስትባሉ በኢየሱስ እኔ ወይ ደግሞ አጋንንት የጣለው ሰው ካለ ይዘህ ተሸክመን ይዘህ የምትመጣው አንድ መንፈስ አለ። አሁን ይጮሃል። ድምጼ ሁሉ ነው የሚቀየረው። ይገርማል። ላስወጣው ስል ድምጼ ሁሉ ነው የሚቀየረው። በኔ ስም መሰላ እንደሚወጣው በኔ ስም እንኳን ነው የሚወጣው። በሰማይና በምድር ከምድር በታች ጉልበት ሁሉ የሚንበረከክለት አንድ ስም አለ። ለዚህ ስም የማይንበረከክ ምንም ጉልበት የለም። አንድ መንፈስ ያስጨንቃታል፣ ትፈራለች፣ ልቧ ይመታል። አሁን ይጮሃል። ፍርሃት የሰይጣን ማግኔት ነው። ሱቅ ትከፍታለህ፣ ትፈራለህ፣ ቁጭ ብለህ ሰይጣን ይመጣልሃል። ሳሙና ላይ ሰንደል ለኩሶ ይወጣልሃል። ማንም አልነበረም፣ ሰንደል ጨሰ ትላለህ። ከዛ ትጨሳለህ፣ አሰሩብኝ ትላለህ። ፍርሃት የሰይጣን ማግኔት ነው። ልክ ቀይ ቀበሮ የሰሜን ዋልያ ድኩላ ምናምን እንደሚባለው ሰይጣን የሚፈሩ ሰዎች ህይወት ውስጥ አለ፣ ሁሉ ያለ በቃ ይመጣል። የዩኒቨርሲቲ ተማሪ ሆኜ ብራዘር አንድ አስተማሪ እንደዚህ ያለኝ፣ እኔ በህይወት እያለሁ አንተ አትመረቅም አለ። እኔ ደግሞ ምን አልኩት መሰለ? እኔ እንጀራዬ ያለው አልኩት እጄ ውስጥ ነው አልኩት። ምን ማለት መሰለ እንጀራ ያለው ማለት? ይስሐቅ በአባቱ በአብርሃም ዘመን ተቆፍሮ የነበሩ ጉድጓዶችን ቆፈረ፣ መተው ደፈኑበት። አሁን መተው ደፈኑበት፣ ቆፈረ፣ ድንጋያማውን መሬት ቆፈረ፣ ውሃ ወጣለት ይላል። የኔ እንጀራ ያለው ዲግሪ ውስጥ አይደለም ብራዘር፣ በእኔና በእግዚአብሔር መካከል ባለው ኪዳን ውስጥ ነው። የትም አስፋልት ላይ እጄን ብጭን ውሃ ይወጣልኛል። ያንተ ዲግሪ እዛ መቅረት ይችላል ከፈለገ። የኔ እንጀራ ግን የት እንዳለ አውቀዋለሁ። እንታስፈራራኝ አትችልም። በፍጹም ውዳቂ ሊሆን አይችልም። እኔ ኮቨነንት ያለኝ ሰው ነኝ፣ ቃል ኪዳን ያለኝ ሰው ነኝ። ስጸልይ ራሱ እንደዚህ እለዋለሁ፣ እግዚአብሔር ኢኮኖሚ፣ የኔ ኢኮኖሚ፣ እግዚአብሔር ብሩክ፣ እግዚአብሔር ንጹህ፣ እግዚአብሔር ድንቅ። ጤፍ 1 ሚሊዮን ብር ቢገባ እንበለዋለን እንጂ አይበላል። ማሳሰቢያ። ሌሊት ሙሉ ይማከሩብኛል። ሌሊቱን ሙሉ ቀኑን ሙሉ የተማከሩብኝን በሰከንድ እንደ ገለባ ይበትናቸዋል። ምን ነው አንተ ትፈራለህ? ሰይጣን እንደሱ ነው ያደረገ። ይጎበኛል፣ በቃ ይመጣል። ካሜራ ይዞ ነው የሚመጣው፣ እንደ ፈረንጅ ቱሪስት ካሜራ እያደረግልህ ሄደ። በቃ ይመጣና ትፈራለህ? ይመጣል። በቃ እስከ መኝታ ቤት ድረስ እስከ ምንም ድረስ ይመጣ፣ ይጎበኛል። በቃ ያደርጋል፣ ፎቶ ያነሳል። የሰይጣን ማግኔት ነው ፍርሃት። ፍርሃት ጻፉ፣ ችግርን ከእግዚአብሔር በላይ ማድረግ ነው። ችግርን ከእግዚአብሔር በላይ ማድረግ ነው። በቃ ይሄ መዝሙር ነው አንተ መክፈት ያለብህ። አንተ ሌሊቱ ሙሉ ሲገርፈኝ አደረማ የሆነ ነገር ሰይጣን ኡፍ ብለህ ትነሳለህ። በስመ አብ ወወልድ ወመንፈስ ቅዱስ ተብሎ ጉድጓድ ላይ እንደዚህ መለሰ። ስማ እግዚአብሔር ምስክሬ፣ ሰው አይሮፕላን ላይ ሲወጣ ለመተኛት ይወጣል። እኔ ገና ኤርፖርት ስገባ እንቅልፍ ይመጣል። አይሮፕላኑ ጋር ስትጠጋ እንቅልፍ ይመጣል። ብቻ ሄጄ እንደዚህ ተቀመጥኩ ማለት መተኛት ነው። በቃ ስራዬ መተኛት። እባክዎትን ይላል መጣው መተኛ። ሰው ከዚህ አዲስ አበባ 35 ደቂቃ እኮ ነው ተኛለሁ እኔ። አይሮፕላኑ ተነስቶ ሁሉ አልሰማም። ጋር ሲል ወረድን እንደ ብዬ ምን ሆነ ነው አንተ? ያ ያልኳችሁ ፓስተር ወደ ሆነ ስቴት ፑማላጋ ቢባል ስቴት እየሄድን 5 ነን፣ 2 ፓኪስታን፣ እኔ ዘማሪ ቴዲና እሱ የሆነ ቦታ ላይ አለ አይሮፕላን 5 ወደ 10 ምናምን ሰው ሚስት ትንሽ አይሮፕላን ታንክ ወደ ሊሞት ወንበሩን ይዟል። እዚህ ሄሎ ይላል። ከዛ ሆስተሱ እንዲህ ብሎ ሲያዩ ኢትስ ኖርማል። እኔ እኮ እዚህ ጋር ነው አላባካት ሰው ያውና አንተ እኔ ነኝ። ፍርሃት ማለት ችግርን ከእግዚአብሔር በላይ ማድረግ ማለት ነው። የትኛው ችግሬ ነው
በጥበብ እግዚአብሔርን በማስተዋል እግዚአብሔርን በብርታት እግዚአብሔርን የሚበልጠው የቱ ችግር ነው? የትኛው ችግር ነው በዘመናት መካከል ለእግዚአብሔር የሚከብደው? የትኛው ጥያቄ ነው ለእግዚአብሔር የሚከብደው? ፍርሃት ማለት ችግርን ከእግዚአብሔር በላይ ማድረግ ማለት ነው። እኔ ቀና ብዬ የማየውን በጠቅላላ እሱ ቁልቁል ያየዋል። ለኔ ዋና ምላቸው ነገሮች በጠቅላላ ለእሱ ኢሚንት ናቸው፣ ለእግዚአብሔር ተራ ናቸው። የኔ ጌታ ሊይዙት ሲመጡ ኢየሱስ የትኛው ነው አሉ። እሱ እኮ አለባበሱ እንኳን ከጴጥሮስ ከዛ ከዮሐንስ ከያዕቆብ አይለይም። ኢየሱስ የትኛው ነው ብሎ ሲሉ እኔ ነኝ ሲላቸው ወደቁ። እኔ ነኝ እኮ ሌላ አለ። እኔ ነኝ ማለት ያህዌ ነኝ። እኔ ነኝ ማለት የሚችለው ጌታ ብቻ እግዚአብሔር ነኝ። እኔ ነኝ ሲላቸው ወደቁ። ድጋሚ እኔ ነኝ ወደቁ። ተዋቸው በቃ። ከዛ በተሽ በቃ ፍርሃት ማለት ችግርን ከእግዚአብሔር በላይ ማድረግ ማለት ነው። ኢኮኖሚውን ጥያቄውን ከእግዚአብሔር በላይ ማድረግ ማለት ነው። ጻፉ። ፍርሃት ማለት ለሰይጣን ስልጣን መሰጠት ማለት ነው። ፍርሃት ማለት እግዚአብሔር ሊረዳኝ ፍቃደኛ አይደለም ብሎ ማለት ነው። እግዚአብሔር ሊረዳኝ ፍቃደኛ አይደለም ብሎ ማለት ነው። እግዚአብሔር ሊረዳኝ ፍቃደኛ አይደለም ብሎ ማለት ነው። አሁን እቃ ግዢ ተብለሽ ሱቅ ስትሄጂ በማታ ደርሰሽ ስትመለሽ ማታ በጨለማ መዘመሪው መዝሙር ፈርተሽ መዘመሪው መዝሙር ከመዝሙር አይቆጠርም። እግዚአብሔር ከሰማያት ወርዶ ወደ ፈርተሽ አይቆጠርም። እግዚአብሔር ሊረዳኝ ፍቃደኛ አይደለም ብሎ ማለት ነው። ጻፉ። ፍርሃት ማለት ሰይጣን የበላይነት እንዲኖረው መፍቀድ ማለት ነው። ሰይጣን የበላይነት እንዲኖረው በህይወትሽ መፍቀድ ማለት ነው። ባለፈው ነግራችሁ እንደሆነ አላቅም። አንዲት ልጅ አዲስ አበባ 22 ቸርች መጣች። ስትሮጥ መጣች። እዚህ ጋር በኢየሱስ ጸልይልኝ አለች። በኢየሱስ ስትለኝ ድብና አድርጌ ያዝኳት። ምን ሆነሽ ነው ስላት በጣም እየፈራው እየተጨነቅኩ ነው አለች። ምን ሆነሽ ነው ስላት የአሜሪካ ምርጫ እያስጨነቀኝ ነው አለች። ሰባኝ ነኝ። ነገ የዓለም ፍጻሜ ነው ተብዬ የምተኛው እንቅልፍ ልነግር አልችልም። ኢየሱስ ሚስቴ ከኔ የምትገረምበት ትልቁ ነገር እንቅልፌ ነው። ምድር ተበጥብጦ የምተኛው እንቅልፍ የሆነ አንድ እግዚአብሔር የሆነ አንድ ሰይጣን የላከው ሾጣጣ መንፈስ ፌስቡክ ላይ ይቋጥራል፣ ዩቲዩብ ላይ ምናምን ጠቅላላ ጴንጤው ቸክሎ ያጥራል። ምንድነው ምናምን እኔ ጠዋት ስነቃ እንትን እየተባለ ነው እንትን ምንም ማቆጥ አንድ ጊዜ አስታውሳለሁ። ነገ 500 ሺህ ብር ካልከፈልክ የመጨረሻ ነው ተባልኩ። ወዳጆቼ እስከ 3 ሰዓት ተኛው በቃ እስከ 3 የዛ ቀን ይብስብኛል ነው እኔ እግዚአብሔር በእንቅልፍ የሚያከመኝ መሰለኝ። አክሞኝ አሁን አንዳንድ ሴቶች አላችሁ በቃ ከመሬት ተነስተው ሰይጣን የሚጫወትባችሁ በቃ አንድ ጸጉርሽን ይዞ እንዲህ ሲያረግሽ ነው ያድር። የመርፌ አናት ላይ አቁሞ እንዲህ ያረግሽ። ይሄ የተሸነፈ ሰይጣን ጌታ ኢየሱስ አሸንፎታል እኮ አሸንፎታል። አንተ በወደደበት እሱ ከአሸናፊዎች እንበልጣለናት ኃይልን በሚሰጠኝ በክርስቶስ አለ ሁሉና አይ ስትፈሪ እግዚአብሔር ሊረዳኝ ፍቃደኛ አይደለም እያልሽ ነው። በቃ ታጠኛለሽ፣ በቃ ታጠናለህ። ከዛ እግዚአብሔር ይረዳል። እንደውም እውነት እነግርሃለሁ የቀኑ ሙሉ ሽያጭ ጠዋት ላይ ይሰጣል እግዚአብሔር። በቃ የሆነ ሱቅ ከፈት ጋር የቀኑ ሙሉ ሽያጭ ይሰጥህና እሷን ሸጠህ ሱቅን ዘግተህ ቸርች ማታ ካቻታ ለማትራ ላቫታ ከዛ በኋላ አምልከምና የኔ መድኃኒዓለም ቀኑን ሙሉ እንዲያርገ ሆዳ አብጦ ቅርጽ የለሽ ሆነ ኖሼፓቶን ሆነ አትኖርም። በቃ እግዚአብሔር ይረዳል፣ ያግዛል። ጌታ ምስክሬ ነው። የሌለን እንዳለ አድርጎ የሚጠራ እግዚአብሔር ንፋሳትን ያዛል። እግዚአብሔር ያመጣል፣ እጅ ይገባል፣ ትባረካል፣ ይከናወንልሃል። በደም ጩሁና አሜን በል።
እዚህ ሐዋሳ እያለሁ ሁል ጊዜ በሬ ላይ የሆነ ነገር ይጥላሉ። አንድ ቀን የዶሮ እግር በጥቁር የጫማ ማሰሪያ በሩ ላይ አስረው ሄዱ። ተናደርኩ። ክፋታቸው ጌታ ሆይ እግር ምን ዶሮዋን ምን አለብያ ዶሮዋን እግዚአብሔር ምስክሬ ነው። ጥቁር አይደለም። ለምን ከፈለገች ዲፕ ጥቁር አትሆንም። አርጄ ሰበላት ቀይ ትሆናለች። ላባዋ ነው ጥቁር። ደግመው አይደለም አስደግመው አይደለም። ለምን የፈለጉትን አያሩ እበላው። ጌታ ሆይ እባክህ ጸለይኩ። በግ እንዲያረጉ እርዳቸው። በግ ያርጉልኝ እግዚአብሔር ሆይ በኢየሱስ በግ ላይ አስደግመው ያምጡ እግዚአብሔር ሆይ እባክህ። እኚህ ዝም ብሎ ቀሽም አስደጋሚ እኔ ላይ አትዘዝባ ጌታ። የፍርሃት መፍትሄዎች ብላችሁ ጻፉ። የፍርሃት መፍትሄዎች በቃ ይኸው ቀና በልሳን ከመጻፍ ቀና በልስ በጌታ በኢየሱስ ክርስቶስ ስም በመቶ ዓመት ቤት ምን ያደርግልሃል? አሁን ነው እንጂ የሚያምርብህ። አንተ ጭቁና አሜን በል ያደርግልሃል። ከዘራ ይዘህ እያልክ እየተንቀጠቀጥክ የምትነዳው መኪና ምን ያደርግልሃል? እግዚአብሔር አምላክ 00 ሌተስት መኪና ይሰጣል በኢየሱስ። አትፍራ። አንተ ብቻ መንጃ ፈቃድ አውጣ ሂድና ስራ ኢየሱስ ጌታ ነው። መፍትሄ በሉና ጻፉ። ዘራፍ አሜን በላት። አንዳንድ ሰው ባይዘው እኔ ነኝ ወሳኝ ነገር በጣም ወሳኝ ነገር። ብዙ ሰው አንዳንድ ሰው አይደለም ብዙ ሰው ማጣትን ብቻ አይደለም የሚፈራው ማግኘት ራሱ ይፈራል። በኢየሱስም ላገኝ ነው መሰለኝ ይላል። አረ በኢየሱስ ባላገኘው ባለጠጋ መንግስት ሰማያት ከሚገባ ግመል በመርፌ ጌታ ሆይ እያከኩም ቢሆን መንግስት አረ ዞር በለው ለዛን እያከክ እንድገባ አይፈልግም እግዚአብሔር። አንተ ማጣትን ብቻ አይደለም ሰው የሚፈራው ማግኘት ራሱ ይፈራል። አትፍራ አንተ ቀና በልስ ቀና። አዎ ጌታ ይባረክ። የሀገሬ ልጆች ቀና ስትሉ የሚያምርባችሁ አያቶቻችሁ ነገስታት ናቸው። እነ ደጃዝማች አልጠራም ስማቸውን። እሺ መፍትሄው አንደኛው መናዘዝ ነው። መናዘዝ የፍርሃት መፍትሄው አንደኛው መናዘዝ ነው። ፍርሃት ያለማመን ክምችት ነው በሉ። ፍርሃት ያለማመን ክምችት ነው። አለማመን ደግሞ ኃጢአት ነው። አለማመን ኃጢአት ነው። ስለምፈራ ጌታ ሆይ ምሕረት አድርግልኝ ብለን ንስሐ ግባው። በቃ ስለፈራው ባለፈው ነግራቸዋለሁ። አያቴ ቤት እያጠናሁኝ አጋንንቶች እንግባባው ያሉኝ ከእናንተና ከእግዚአብሔር ያሸነፈ ይግባ ብያለሁ። ምንድነው የምጨቃጨቀው? እኔ ኬዙ ለሁለቱ ሰጥቼ ጉዱን ማየት ነው እንጂ ቁጭ ብዬ በቃ። ያለማመን ክምችት ነው ፍርሃት። ጻፋችሁ? አለማመን ደግሞ ኃጢአት ነው አላችሁ። እሺ ስለዚህ ንስሐ ግባ። ጌታ ሆይ እስከ ዛሬ ችግሬን ካንተ በላይ ስላረኩ ልትረዳኝ ፈቃደኛ እንዳልሆንክ ስለተሰማኝ ስላላመንኩ ምሕረት አድርግልኝ ብለን ንስሐ ግባ። ሁለተኛ በኢየሱስ መደገፍ። በዕብራውያን መጽሐፍ ምዕራፍ 12 ቁጥር 2 ላይ ኢየሱስን ተመልክተን ይላል። ስለዚህ አሁን ሁለተኛው የፍርሃት መፍትሄ መሰለ አይኖችህን ከሁኔታዎች ላይ አንሳ። ኢየሱስን ተመልከት። ጻፍ። አይኖችን ከሁኔታ ላይ አንሳ። ኢየሱስን ተመልከት። ኢየሱስን ተመልከት። ለችግሮቻችሁ ጀርባችሁን ለኢየሱስ አይናችሁን ስጡ። አይኖችን ከሁኔታ ላይ አንሳ። ሶስተኛ መፍትሄው ወደ እግዚአብሔር ቃል መመለስ። የእግዚአብሔር ቃል በዮሐንስ ወንጌል መጽሐፍ ምዕራፍ 8 ቁጥር 31 እስከ 32 እውነትንም ታውቃላችሁ እውነትም አርነት ያወጣችኋል ይላል። ጻፉ። ወደ እግዚአብሔር ቃል መመለስ። የእግዚአብሔር ቃል ጻፉ ሕያውና ንቁ እንድንሆን ያደርገናል። ሕያው እንድንሆን ያደርገናል። ንቁ እንድንሆን ያደርገናል። የእግዚአብሔር ቃል ሕያው እንድንሆን ያደርገናል። ንቁ እንድንሆን ያደርገናል። ንቁ በቃ ቡና እንደጠጣ ሰው ነው የሚያደርገው። አሁን የዛሬ ቡና አልጠጣሁም
ግን ምን ያህል እንደነቀው አንዱ የሆነ ልጅ እንደውም መልካም ወጣት አንደኛ ዙርም በዚህ በፊትም አንድ ልጅ ብሎኛል። አንተ ሳትቅም እንዲህ ከነቃ ስትቅም እንዴ ልትሆን ነበር አለ። እንዴ ልትሆን ነበር አንተ እንደዚህ ከሆንካለ። እኔ እኮ ቡና እንኳን አልጠጣም ታውቃላችሁ፣ ማኪያቶ አልጠጣም። እኔ የእግዚአብሔር ቃል ንቁና ሕያው ያደርጋችኋል፣ ሕያው ያደርጋችኋል። አራተኛ ድላችሁ በሚገኝበት ቦታ ሁኑ። ድላችሁ በሚገኝበት ቦታ ሁኑ። ከፈሪ ጋር ይዋል ፈሪ ነው ቆምጡ። ድላችሁ በሚገኝበት ቦታ ሁኑ። ከፈሪ ጋር ከዋል ፈሪ ነው የምትሆኑ። ከአማኞች ጋር ሁኑ እንጂ ዘራፍ። እኔ አሁን አንዳንድ ሰው ትልቅ ራዕይ አለኝ ለሀገርም ይሆን ይላል። የሚውለው ግን እኔ በጣም የሚገርም ሰፈር ነው የሚውለው። አንድ ጊዜ አንድ ሰውዬ እንደዚህ አለኝ፣ አዲስ አበባ ለምንድን ነው አገልግሎት ማትጀምረው አለኝ። ነው የሐዋሳ ነው አልኩት። ከዛ ምንድን ነው እስቲ ራዕይህን ንገረኝ አለኝ። በምስራቅ አፍሪካ ትልቅ የወጣቶች ማዕከል መገንባት ምናምን ስለው ውሸታም አለኝ። ሄድ ውሸታም አለኝ። እንዴት ስለው የምስራቅ አፍሪካ ዋና ከተማ የት ነው አለኝ። አዲስ አበባ። ምን ነው የአፍሪካ ዋና ከተማ የት ነው? አዲስ አበባ። ለአፍሪካ የሚሆን ራዕይ ይዛ አዲስ አበባ ከሌለ አንተ ራስህ የለም ራዕይ። እና ታዲያ ከዓለማት የሚመጡ ኮር ዲፕሎማቶች ምናምን አምባሳደሮች ሐዋሳ መጥተው እንዲያገኙ ነው እናንተ ሐዋሳ የምትቀመጠው አለኝ። ምን ልፈልጌ ነው? ከወጡ ሰዎች ጋር ስትውል ትወጣለህ። አንዳንድ አገልጋይ አለ አዳማም ስትሄድ አዳማ ከባድ ከተማ ነው ይለዋል። እሺ ሻሸመኔም ስታገኛቸው ሻሸመኔ ከባድ ነው ባይዘው ይለዋል። ዝዋይ ቢድ ዝዋይ ከባድ ነው ባይዘው ይለዋል። የትም ከባድ ነው ይለዋል። ቀላል ነው ቢል የለም። ታዲያ አንተ ከባድ ነው ከሚሉ ሰዎች ጋር ውለህ እንዴት ትወጣለህ? ራሱ ወጣ ካሉ ሰዎች ጋር ከጸኑ ሰዎች ጋር መሆን ያለብህ። አምስተኛ የምስጋና ህይወት ይኑር ከፍርሃት መውጣት ከፈለክ። ወይ እቺን ስወዳት ሰይጣን የሚፈራው ሰው ቢኖር ያለማቋረጥ ምስጋና የሚያቀርብ ሰው ነው። ጻፍ። ሰይጣን በጣም የሚፈራው ነገር ቢኖር ሰዎች ለእግዚአብሔር የሚያቀርቡትን ምስጋና ነው።